ጽናትና ኪራ ባንድ ሆኑ፣ ፍቅራቸው ተመለሰ። አልሐምዱሊላህ በጣም ደስ ይላል። የዋ ሰውና ቅን የሆነ ሰው ሲደሰት ማየት በጣም ደስ ይላል። ምንም መከራ ቢበዛ ስቃይም ቢበዛ የዋህነታችንና ትክክለኛ ሀቅን ተከታይ ከሆን የሆነ ሰዓት ደግሞ ባለድል እንሆናለን። ጽናት ሁሉ ስንት ግፍ ስንት መከራ አልፎባታል። ለኪራ መጽዋት ብዙ ነገር ለኪራ ስትል ብዙ መጽዋት ከፍላለች፣ ብዙ ተብላለች፣ ብዙ ነገር ደርሶባታል። የዋህነቷና ሀቅነቷ ደግሞ ዛሬ ፍቅሯን ጠግኖ ከኪራ ጋር አገናኝቷታል። በጣም ደስ ይላል። አንዳንድ ጊዜ ትዕግስት ሲኖረንና የሆነን ነገር ትክክለኛውን መንገድ እስከያዝነ ድረስ የመንገዱን መርዘም ደግሞ አያስቸግረንም። በጣም ደስ ይላል። ምንም ሳትሰበር በሁሉም ነገር ሳትሰበር እየደጋገሙ ሲሰብሯት በጣም ሲበድሏት፣ ዛሬ ላይ ግን ውጤታማ ሆናለች ጽናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እንግዲህ ቤቲም አብዳለች ማለት ነው። ኪራና ደግሞ ጽናት ሀቁ ወጥቶ እንግዲህ ፍቅራቸው ተመልሶ በአንድ ሆነው አላማቸውን ወደፊት እንዴት እንደሚኖሩ እንግዲህ ህይወታቸውን እያስተካከሉ ይገኛሉ ማለት ነው። በጣም ደስ ይላል በእውነት። ጽናት እንግዲህ ያለፈባትን ግፍ ሁሉ አይተናል። በየዋህነቷ እነሱ እየጎዷት እንኳን እሷ ለመጉዳት የማታስብ የዋህ የሆነች ልጅ ብዙ መከራ አሳልፋለች። ዛሬ ግን በትዕግስትነቷ በጠንካርነቷ እየተገፋች እዚህ ደርሳ መጨረሻ ላይ ግን አሸናፊ ሆናለች ማለት ነው። ደስ ነው ያለኝ በእውነት። ጽናት ማለት በጣም ልቧ በቃ ቅን የሆነች ልጅ ናት። መጨረሻ ላይ ግን አሸንፋለች። በጣም ደስ ይላል። ወደፊት ደግሞ ፍቅራቸውን ደግሞ እንግዲህ እስከ መጨረሻ ምቀኛቸውን አለያዝላቸው፣ በደስታ የሚኖሩ የሚደሰቱ፣ ፍቅራቸውን ደግሞ ወደፊት አብረው የሚኖሩ ያደርጋቸው እንላለን። እንግዲህ ቤቲ እንግዲህ ታሳዝናለች፣ በሁሉም አዝኗት። እንግዲህ ጽናት በጣም አዝናለች። ያው ብዙ ነገር አድርጋታለች፣ ብዙ ነገር በድላታለች፣ ልጇንም ማሳጠታታለች፣ በጣም ብዙ ነገር ሰባብራታለች። በተግባርም ሳይሆን በቃላቶች ንግግር ልቧን በጣም ብዙ ሰብራታለች። ቤቲ ማለት ተተግባሯም ቃላቷ በቃል የምትናገር ራሱ ልብ በጣም ይሰብራል። በጣም በተግባርም ደግሞ በተግባርም ደግሞ በጣም ትልልቅ እርምጃ ነው የምትወስደው ማለት ነው። እና እንግዲህ እሷም ሰው የዘራውን ነው የሚያጭደው። እንዳሰራዋ እንደ በደሏ ደግሞ እንግዲህ ስራዋን አግኝታለች ማለት ነው። ያው እንግዲህ ጽናት አሁን ላይ በጣም ያዝናለች። ያው የዋህ ሰዎች ቢበደሉም በዚያ ያበደላቸው ሰዎች ሲቀየም ወይም ነገር ሲሆን ወዲያቸው አይችልም። እና ጽናት ምንድነው እንግዲህ እያለች ያለችው በቤቲ ማበድ እንግዲህ በጣም ልቧ ተሰብሯል። ምክንያቱም በእኔ ምክንያት ነው እንደዚህ የሆነችው ብላ ራሷን አሳምናለች ማለት ነው። ኪራ ደግሞ እንደዛ አትከፊ ጽናት እንደዛ አትሆኒ፣ ደስተኛ ሆኒ፣ እንደዚህ ልትሆኒ አልፈልግም እያላት ነበር። ኪራ ቤቲ እኮ አበደች በእኔ ምክንያት ነው እያለች ነበር። በአንቺ ምክንያት ምን ሆና ታብዳለች? እሷ በእኔ ምክንያት ነው። ከእኔ ጋር ደግሞ ፍቅሯ ካለቀ ቆይቷል። እኔ እና እሷ ከተለያየን ቆይተናል። እሷ ራሷ ቆርጥ ያለ መሆን ችግር ነው እንጂ እንደዚህ የሆነችው እኔ እና እሷ ከተለያየን ቆይተናል እያላት ነበር። ነገር ግን ልቧ አላመንላትም። ሀኒም እንግዲህ ጎረቤቷ መታ መንገድ ላይ ስታገኛት ቤቴን እንዳበደችና ያው እያየቻት ነበር። ናሆም መጥቶ ናሆም እጇን ይዞ አስጣላት እና ናሆም ጋር ሆነው በጣም እያዘኑ ነበር። ሀናም ይሄን ማየት አልችልም እያለች ተጠግቦ ሄደች። እንግዲህ ከባለቤቷ ጋር መጥተው እያዘኑ ነበርና ናሆም ደግሞ እንግዲህ ቤቲ የኔ ማለት እንግዲህ መጨረሻው ይሄ ነው እያላት ነበር። ናሆሜ በፊትም ተናግሯል። እናንተ ሁለት ልጆች መስመራችሁን ያዙ ብሏል። ኪራን ራሱ መስመራችሁን ካሁኑ ያዙ፣ ካልፈለካት በቃ ትኩረትና ትሄድ እያለ ነበር በፊትም ሲናገር ናሆሜ ማለት ነው። እሷም ደግሞ ደር ያዛት። ያው መጨረሻው እንግዲህ የኔ ማለት ይሄ ነው ትርፉ እያላት ነበር ናሆም ማለት ነው። እንግዲህ ቤቲ ያው በራሷ ጊዜ ነው
ወንድ ልጅ ከጣላ እንግዲህ ምንም ማድረግ አይቻልም። የደጋገመ ነግሯታል። እሱ ግን ራሱ እንደዛ ሲለው ናሆሜ ኬራ ራሱ እንድብይ ማለት ስንት አንዴ ሁለት እያስወጣት ከቤት ስራዎች የተመለሰ እየመጣች ነበር። መጨረሻ እንግዲህ እንደዚህ ሆናለች። ታሳዝናለች። እሷም ግን ፈጣሪ ስል ነው ሁሉም ነገር። እዚህ ጋር እንግዲህ ጽናትን ደግሞ በአንቺ ምክንያት ምንም አልሆነችም፣ አንቺ ደስተኛ ሁን እያላት ኬራ እያጠነከራት ነው። ፍቅራቸውን እየተገላለጽ እንግዲህ ምቀኛቸውን የያዝላቸው ደስ የሚል ፍቅር እየኖሩ ነው ማለት ነው። ጽናትና ኬራ የወደፊት ህይወታቸው እንዴት እንደሚኖሩ እየተመካከሩ ነው ማለት ነው። በጣም ደስ ይላል። ያው አንዳንድ ጊዜ ቶሎ አልሆነልን የሆነ ነገር አስበን ቶሎ ተሳካልን ብለን እንላለን፣ ተስፋ እንቆርጣለን። ግን ተስፋ መቁረጥ የለብንም ማለት ከተበደንና ከተጨቆን በኋላ ውጤታማ እንደምንሆን ግን በጽናት አይቻለሁ እኔ ማለት ነው። ምክንያቱም ብዙ መከራ አልፎባታል፣ ተቃላትም ተተግባር ብዙ መከራ ብዙ ስቃይ፣ ግን ከዛ ሁሉ አልፎ እኛ ሀቀኛ እስከሆነ ድረስ ለጊዜው ቢጎዱንም መጨረሻ ላይ ውጤታችን ግድል ይሆናል ማለት ነው። እንግዲህ ምሩና ደግሞ ናሆም ናቸው። እኔ ግን እዚህ ድራማ ላይ በጣም በቃ ድራማውን የሚያሳምረው ናሆሜ ነው ማለት ነው። ናሆምና ምሩ ደግሞ እንግዲህ ምሩ ግን ታሽሏት ከናሆም ጋር አንድ ላይ የሚሆንበትን ቀን እንጠብቃለን በጉጉት ማለት ነው። እሱም ደግሞ ፍቅሯን እየገለጸላት ነበር። ታኛችበት እንግዲህ እየገለጸላን ነበር እንዴት እንደሚወዳት ማለት ነው። ሁለተኛም ደግሞ ያው ጥያቄ እያቀረበላን ነበር። እሷ ደግሞ ያን ጥያቄ ሲያነሳባት በጣም ትጨነቃለች። ያው ስለሚያማት እሱን ነጻ እስካልሆነች ድረስ ይህን ነገር እንትን ለማለት ይከብዳታል እና ለሱ የምትከብደው ይመስላል። እሱ ግን እቀበልሻለሁ እሱ ከሆነሽ እያላን ነበር። እሷ ግን አልመሰላትም እና ይህን ጥያቄ አታንሳብኝ እያለች ያው ናሆሜና እንግዲህ ናሆሜና ምሩም ደግሞ ምሩ ራሱ በነ ጽናትን መጣመር በጣም ደስ ይላል። ጽናትና ኬራ በዚህ መልኩ ተዋደው መጣመራቸው አስደስቶኛል። መጨረሻውን ያሳምላቸው የተባባሉ ነበርና መልካም ጓደኛ ካጠገባችን ኑር፣ መልካም ሰዎች ካጠገባችን ኑሩ። ለጽናትና ለኪራም ዋነኛው ደግሞ መገናኘት ናሆምና ምሩ ናቸው። ሌሎችም ናሀናም ሌሎች ጓደኞቻቸውም ጎረቤቶቻቸውም መልካም ሰው ናቸው። በጣም ሲጠና ማን ነው አታያች የጽናት ጓደኛ በቃ እና መልካም ሰው ካጎናችን ምንም መልካም ጓደኞቻችን አላህ ይስጠን እላለሁ። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ